የአባቶች ሚና ምንድነው ትያለሽ ነው? የፋዘር ፊገርን አስፈላጊነትስ እንዴት ልንበይን እንችላለን? ስለ እናት አላወራ ስለ አባት ነው የጠየቀኝ አይደል? የሴት ልጅ የሚባል ተርም ነበረ። አባታቸው በህይወታቸው ኖሮ ቤት ውስጥ ሆኖ የአባትነት ሚናውን ያልተወጣለት ልጅ የሴት ልጅ ይባላል። አይነው ሴቶቹም የሴት ልጅ እንዳይባል ብለው ስትራይቭ ያደረጉ ነበር። ግን ቤት ውስጥ አባቶች ባለመኖራቸው ምክንያት አሁን ያለው ነገር ላይ እንደደረስን ነው ማምነው እኔ። ሳራ ኔክስት ፋሽን ዲዛይን ምን አለች መሰላችሁ? ቲጂ ፐርስፔክቲቭ ወጣ ህዝቡን ይቅርታ መጠየቅ አለባት። ፐብሊክ ላይ ወጣ ስለሆነ እንደዛ ያለችው ብዙ ሴቶችን፣ እህቶችን፣ ወንድሞችን፣ እናቶችን የሚያሳዝን ነገር እኔን ጨምሮ ነው የተናገረችው እና ይቅርታ መጠየቅ አለባት እና ያለችውና እኔ ደግሞ እሷን አንቺም ይቅርታ መጠየቅ አለብሽ ወጥተሽ ህዝቡን ልላት ነው የመጣሁት። ለምን እንደዚህ እንዳልኩ በማስረጃ ላሳያችሁ ነው። መጀመሪያ ስለ ቲጂ የተናገረችውን ላሰማችሁ። እህቴ ትዕግስት፣ ያሳዘንሽው፣ ያስቀየምሽው፣ ያበሳጨሽውን ህብረተሰብ ውጭና ይቅርታ ጠይቂ። ይሄ የእህት ምክር ነው። ምክንያቱም ሁሉም ነግረውሻል ምን አይነት ጀግና እናት፣ ምን አይነት ቆራጥ እናት እንዳሳደገቻቸው። እኔም ከዛ ውስጥ አንዷ ነኝ። የራሷ ልጆች አልፋ እንደገና የዘመድ ልጆች ጨምራ በበረሃ እየተንከራተተች ፍቅር እየሰጠች እየተንከባከበች ስላሳደገችኝ እናት ነው የምነግርሽ። ማህበረሰቡን ውጭና ይቅርታ ጠይቂ። ምክንያቱም የወጣሽው ፐብሊክ ላይ ነው። እኔንም ነው የነካሽው፣ የኔን እናት የነካሽው። ልጆቻቸውን በአግባብ የሚያሳድጉ እናቶች መንካት ነውር ነው። በምንድን ነው የታመንሽው? በምንድን ነው እንደዚህ ልብሽ ድንድን ያለው? ከዛ ደግሞ ከአንድ ወር በፊት አላይ ፖድካስት ላይ ቀርባ፣ በነገራችን ላይ በጣም ወደው ፖድካስት ነው መከታተለው ነው በዚህ አጋጣሚ። እዛ ፖድካስት ላይ ቀርባ ደግሞ ስለ ቤተሰቦቿ ስለ አስተዳደጓ ምን እንዳለች ደግሞ ላሰማችሁ። ከቤተሰብ ተለይቼ ስለነበር ያደግኩት የልጅነት ጊዜ ወንድሞቼን እህቶቼን አብሮ መርጅ ለማድረግና የሆነ አካባቢ ቀይረህ የሆነ አካባቢ ላይ ስትመጣ ከሆነ ሰፈር ነው አድገህ የመጣኸውና ብሌንድ ለማድረግ የነሱ ኩያ ለመሆን ተቸኩሎ ነገር አለና እንደሱ አይነት ነገር ጥያቄ ይፈጥርብሃል። ከዛ እንደገና ደግሞ ቤት ውስጥ አቮይደንስ ደግሞ ሲገጥም ደግሞ አላ ሌላ ቦታ አድጎ የሚመጣ ልጅ ብዙ ተቀባይነት የለውም በባህሪም በምንምና እኔ ደግሞ ያው እንደምታየኝ ሂውጅ ነበርኩኝ። ከፋሚሊዎች ሁሉ ማጫጭር ናቸው። ኦኬ እና ሆነች ብለው ስም ይሰጡኝ ነበር። እና እንዴት ተቀበልሽው ያንን ነገር? እሱ የሆነ እንትን ይላል፣ የሆነ ስፔስ ይይዛል ጭንቅላት ውስጥ። ተጥለሽ ነው የተገኘሽው፣ እኛን አትመስይም፣ አንቺ የሆነ እንትን ነው የምትመስይው ተባልክ። የሆነ አካባቢን ሌላ አይነት ነገር ነው የሚሰጥሽ ይሰየመላል። እና የሆነ ጊዜ እንደም ጠፍቼ ከቤት እስቲ ልፈልጋቸው እነዛ የተባሉትን ሰዎች ሲነገረኝ ያደግኩትን ሰዎች እስቲ ልፈልግ፣ ምናልባት ከነዚህ ቤተሰቦች ላልሆን እችላለሁ ወደሚለው ወደዛም ጥያቄ መጣ። አዎ ፈለግሽ? ፈለግኩ። ኦኬ ግን ኦሪጂናሊ እነሱ ናቸው እኮ ቤተሰቦቼ፣ እናቴም አባቴም እህቶቼ ምናምን። ግን ያ ጥያቄ ሁሌ ጭንቅላቴ ውስጥ ይጭራል። እሱ ትንሽ ይከብዳል። እና በጣም ተቀርበኝ የነበረች ስለነበረች እስካሁን እሷ ትመስለኛለች እናቴ። እንደሰማችሁት ነው እንግዲህ ቲጂ ይቅርታ መጠየቅ አለባት የለባትም እሱ አይመለከተኝም፣ ስለሱም ለማገት አይደለም የመጣሁት። ግን አንቺ እሷን ይቅርታ መጠየቅ አለባት ካልሽ አንቺ ወጥተሽ ስለ ወላጆችሽ በዚህ ልክ እየተናገርሽው መቅደም አለብሽ ብዬ ስላሰብኩ ነው። አንቺ ራስሽ የሰራሽው እሷን ተችተሽ የሰራሽው ቪዲዮ ስር አንዱ ምን ብሎሻል መሰለሽ? ጥሩ የተናገረ ሰው ሁሉ እውነት አለው ማለት አይደለም ብሎሻል። እና እነዚህ ቪዲዮዎቹ ማሳያ ናቸው ለዚህ። በነገራችን ላይ ዝም ብላችሁ ከታዘባችሁ ትዕግስትን ተቃውመው ሐሳብ እየሰጡ ያሉት ብዙዎች ነገርየውን ከራሳቸው የግል ህይወት ጋር በጣም አጣብቀው የሚያዩት ናቸው። እንግዲህ ትዕግስት እንደምታውቋት የቤተሰብ እንዲጸና ከሚፈልጉ፣ ፍቺ እንዳይኖር፣ ሲንግል ማምነት እንዳይኖር፣ የፌሚኒስት ንቅናቄ እንዳይኖር ከሚታገሉ ሰዎች ውስጥ አንዷ ናት አይደል? እና እስከዛሬ ያደረገቻቸውን ትግሎች፣ የቃለ ምልልሶች ተጽዕኖ ለማድረግ ማህበረሰቡ ላይ
ያደረገቻቸውን በቀናነት አንስታችሁ ይሄኛው ግን ልክ አልነበረም ለማለት ሁላ የደፈረ የለም። በፍጹም ጭፍንነት ነው ሁሉም ሰው ተነስቶ ምንም እንዳላደረገች ለትውልዱ ምንም ነገር እንዳላበረከተች አድርጎ እየጨፈጨፋት የምታዘበውና በጣም ነው የምናሳፍረው ለማለት ፈልጋለሁ። በዚህ አጋጣሚ ግን እኔ የትዕግስትን ሀሳብ እንዴት እንደተረዳሁት ልንገራችሁ፣ ድጋሚ በዚህ ጉዳይ ተመልሼ ስለማልመጣ ማለት ነው። ቲጂ ማለት የፈለገችው ከ20 እና 30 ዓመት በፊት ተወልዳችሁ በምን አይነት ቤተሰብ ውስጥ እንዳደጋችሁ ምናምን ማሳየት፣ ቤተሰቦቻችሁን ስፔሲፊካሊ መንካት፣ እናት ወይም አባት ወይም አስተዳደርጋችሁ ማንቋሸሽ አይደለም የሷ ዓላማ። የእሷ ግብ ቀጣዩ ትውልድ ነው። ያለፉ የቤተሰብ ታሪኮችን መነሻ አድርጋ ታብራራ እንጂ ጭንቀቷ ስጋቷ ስለነገው ትውልድ ነው። ከቅርብ ጊዜ ወዲህ የምናያቸው ነገሮች አሉ እኮ አይደል? ሀገራችን ላይ በሶሻል ሚዲያው በጣም አፍጠው አግጠው የወጡ የሲንግል ማምነትን የሚያበረታቱ ሲንግል ማምነትን ፕራውድ አድርገው በሶሻል ሚዲያ ላይ የሚገለጡ በሚኒስትር ሚዲያው ላይ የሚወጡ ሴቶች እናቶችን እያየን ነው። ከዛ ደግሞ የፌሚኒዝም ሙቭመንቱንም እያየን ነው። ስለዚህ በእኩልነት ሰበብ፣ በፌሚኒዝም እንቅስቃሴ ሰበብ፣ በጭቆና ሰበብ፣ በመብት ማስከበር ሰበብ ልጆች በሲንግል ማም የሚያድጉ ሆነው ልጆች ካላባት እንዳያድጉ አባት በቤት ውስጥ ያለውን ፊገር ያለውን ተምሳሌትነት ነው አስረግጣ ስታስረዳ የነበረው እና ምንድነው ክፋቱ? ካላባት የሚያድጉ ልጆች ደግሞ ጋጠወጥ የመሆን ስርዓት ሳይኖራቸው የማደግ እድላቸው ሰፊ እንደሆነ ነው እሷ ማስረዳት የፈለገችው እንጂ ሙሉ በሙሉ ጋጠወጥ ይሆናሉ ብላ አልደመደመችም። እውነት ለመናገር እስኪ እንደዛ ያለችበትን እስኪ ቁረጡና አሳዩኝ። እኔ ተረዳኋት እንደዛ ነው በነገራችን ላይ እና ብዙ ሰው ግን እየታዘብኩበት ነው። በፍጹም ጭፍንነት፣ በፍጹም ጥላቻ ከስድብ ጋር ከመንቋሸሽ ጋር ከሱ አልፎ ቤተሰቧን በሚነካ ደረጃ ነው እየተናገረ ያለውና ሀሳብ ከሆነ የሰጠችው በሀሳብ መሞገት ነው እንጂ ታማለች ትታከም ምናምን የሚለው ነገር ራስን ከማስገመት የዘለለ ነገር ፋይዳ አይኖረውም ለማለት ነው። አመሰግናለሁ። ቲጂ ፐርስፔክቲቭ ነው። ቲጂ ፐርስፔክቲቭ ሰሞኑን ያነሳቸው ሀሳብ እንግዲህ በብዙዎች ዘንድ ቁጣን ቆስቅሳል እና ሀሳቧን ለመቃወም የመጡ ሴቶች ራሱ ጋጥ ወጦች ናቸው። እጅግ በጣም በሚያጸይፍ ሁኔታ ነው የሰደቧት እና ስድብን ምን አመጣ? ይሄ እኮ ነው ጋጥ ወጥነት ማለት እኮ የሚጀምረው እኮ ከዚህ እኮ ነው። አባት የሌለበት ቤት ውስጥ ወደድክም ጠላህም ጋጥ ወጥነት ይኖራል የሚል ሀሳብ አነሳች። አይደለም ብላችሁ የመጣችሁና ለሷ መልስ የሰጣችሁ ሴቶች አብዛኞቻችሁ ክብረ ነክ ንግግር ነው የተናገራችሁ። ሪአክሽን የሰራችሁ ቪዲዮዎች ራሱ ለሷ ንግግር ማስረጃ ነው የሆናችሁት። እንደ ስድብ ማህበረሰቡ የሚጠቀምበት የነበረውን ነገር ብዙ መጣል አለብን ብዬ አላስብም። ድሮ ለቃላቴ በጣም ይቅርታ፣ ማህበረሰቡ የሴት ልጅ የሚለው ልጅ ነበር። የሴት ልጅ እኔም እንግዲህ ለቃላት አጠቃቀሚ በጣም ይቅርታ፣ በዘመኔ እንዳንቺ አይነት አለት አይቻላቅ ሶሪ ይሄን ስናገር አንቺ እያልሽ ያለሽው አባቱ የሞተበትም ልጅ ጋጥ ወጥ ነው እያልሽ ነው። እንደገና ደግሞ አባቱ ያሳደገው ወንድ ልጅ ያሳደገው ደግሞ እንደኔ በየፖድካስቱ ላይ እየወጣ እናቶችን ያሸማቅቃል፣ ብቻቸውን ልጆቻቸውን የሚያሳድጉ እናቶችን ያሸማቅቃል እያልሽ ነው። ይሄ ነው አባቱ ያሳደገው ልጅ ባህሪ አንቺ ባህሪ ነው እያልሽ ነው ወይስ አባት ከሌለሽ አንቺም ጋጥ ወጥነት እንዴት እንደሆነ እያሳየሽን ነው? አልታወቀሽም፣ አልገባሽም። የብዙ እናቶችን ቤት ነው ያንኳኳሽው። በጣም በብዙ ዋጋ መክፈል ውስጥ ልጆቻቸውን ለወግ ማዕረግ ያበቁ እናቶችን ነው ዲስሪስፔክት ያደረግሽው። በዛ ላይ ማንም ሰው ብታቂ ልጁን ካላባት ማሳደግ አይፈልግም። የትኛዋም እናት የትኛዋም ሴት የምትጎዳውን ያክል እንኳን ተጎድታ ልጇን ከአባት ጋር ለማሳደግ የምትሞክር እናት እኛ ሀገር ላይ ያሉ እናቶች ባይዘው የዘለልሽው ክትባት ካለ በጣም ብዙ ጊዜ ፖድካስቶችሽን አይቻለሁ። የሆነ ከኖርማል ሰው ወጣ ያለ ነገር ነው። አብኖርማልነቱን ፈልገሽው ከሆነ አሮ ነው። ግን ምናልባት ሳታስቢ ከሆነ ግን አንዱ ለክትባት የዘለልሽው ሳይሆን አይቀርም። ምን እንደሆነ ባላቅም ስፔሲፊክ ክትባቱን ሄደሽ ውሰጂ ጤና ጣቢያ። ሌላው ደግሞ አማኑኤል አካባቢ የሚረዷት ሰዎች ካሉ፣ ምክንያቱም አስተሳሰብሽ ብዙ ጊዜ ጭንቅላቱ እንደሚሰራ ሰው እንደ ኖርማል ሰው አይደለም እያሰብሻለሽ። በተቻለሽ አቅም አማኑኤልም አቴንድ ብታደርጊ እንደ ሀሳብ ነው እምነግርሽ። ግን እንደሌላ ሰው ነው ያስተባብዬ ምናምን እናት እንደዚህ ናት አባት እንደዚህ ነው ብዙ እናቶች አሉ ዋጋ እየከፈሉ ምናምን አይደለም የሚያሳየው። የዚህ ፖድካስት እንትን ምን ተረዳሽ ብላችሁ ብትጠይቁኝ ነው ያንቺ እንደነዝነትና አለትነት ነው። I'm sorry to use this word
ግን እሷ ከተናገረችው አይበልጥም። አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀር። ልጆቻቸውን አባትም እናትም ሆነው ያሳደጉ ጀግና ሴቶች የእነሱን ክሬዲትስ ገደል መክተት አይሆንም ወይ? የሴት ልጅ ብለን ላይ በቀኛው ላይ በመጀመሪያ ኮሜንት ሴክሽን መታችሁ ሁሉንም ለምን አታዩም ለምትሉ ሰዎች ሙሉ ፖድካስቱን አይቼ ነው የመጣሁት። አንዳንድ ሚዲያዎች ግን ለእንደዚህ አይነት ኃላፊነት ለጎደለው ሰው ማይክ መስጠት አቆሙ ባካችሁ። ምክንያቱም ይኸውላችሁ ምላስ አጥንት የለውም ግን አጥንት ይሰብራል። አባት የሌለበት ቤት ጋጠ ወጥነት ግዴታ ነው ካልሽ በኋላ ለምሳሌ እኔ መውሰድ ትችላለህ ብለሽ ራስሽን እንደ ምስክር ብታቀርቢ ኖሮ አምንሽ ነበር። ከዚሁ በጣም ጋጠ ወጥ። አንድ የሴት ልጆች ሰብሰብ በሉና መልስ እንስጣት። ሁላችንም በዲሲፕሊን ታንጸን አባት ሳይሆን እግዚአብሔርን ፈርተን ያደግን ምርጥ የሴት ልጆች ነን። ጆታችን እንዳይጓደል እንደ ወንድ ስትሰራ ትሆንና ማታ ጸጉራችን አሻሽተን ስለ ግብረ ገብና ስነ ስርዓት እየነገረች ያሳደገችን የሴት ልጆች ነን። ምስክር መሆን ካለብን እኛ የኖርነው ምስክር እንሆናለን። እናንተ ማይክ ባገኛችሁ ቁጥር እየመጣችሁ አታቀርሹብን። በጣም ነው የምታሳዝኙ። ትግስት ፐርስፔክቲቭ ምን አድርጊ ነው የምትሏት? ማለት ምን አደረገቻችሁ? ትግስት ፐርስፔክቲቭ እኮ ያወራች ያለችው እሷ ስለጎደለባት እናትነት ነው። ትግስት እኮ እያወራች ያለችው ታቅ የነበረው ይመስላት የነበረው እናትነት በእናቷ ላይ ስላላየችው ስለደረሰባት የስነ ልቦና ጫና ነው። ስለ እናንተ አይደለም፣ ስለ እኔም አይደለም። ትግስት እኮ የተማረች ናት። ትግስት እኮ ማስተርስ አላት። ትግስት እኮ አሁንም ትምህርት ላይ ናት። 2 መስመር የማይሞላ ሳይንቲፊክ ሪሰርች ሪዛልትን ማንበብ ያቅታታል? አይመስለኝም። ታዲያ ትግስት ጠፍቷት ነው? አገር ዳር ድንበር ሊያስከብሩ ሄደው አጥንታቸውን የከሰከሱ አባት የጎደለበት ቤት ውስጥ የሚያድጉ ህጻናት እናታቸውን ሊገልባቸው ነጋ ጠባ እየሰከረና እየተነዛነዘ ካልደበደብክ የሚል የጎደለበት ቤት አባት። ያኛውስ ደግሞ ደጎ አባት ብሰራ ባፈራ ብሎ ወንዝ ተሻግሮ ደፋ ቀና እያለ የሚማሩበት የሚለብሱበት የሚበሉበትን ገንዘብ እየላከ ግን አጠገባቸው የሌለ። ተወልዶ የተጣሉትስ? ተደፍሮ የተወለዱትስ? እኒህ ሁሉ የጎደሉበት ቤት ውስጥ የሚያድጉ ልጆች በሙሉ በስነ ምግባር የታነጹ አይደሉም አለች። አትፍረዱባት። የእሷ እናት እሷን እንደምትፈልጋቸው አይነት እሷ እናትነት የሚመስላትን አይነት እናትነት አልሰጧትም። አባቷ መጉደሉን በየቀኑ ነግረዋታል፣ አስታውሰዋታል። ምናልባትም እናቷ አባት የጎደለበት ቤት ውስጥ ሆነው ደስታ ከራቃቸው፣ አዎ አባት ኖረም አልኖረም ደስታ የራቃት እናት ቤት ውስጥ የሚያድጉ ልጆች በሙሉ ለስነ ልቦና ችግር ይጋለጣሉ። እናት ነኝ እኔ አይደለሁም ይሄን ያልኩት። ይሄም ሳይንቲፊክ ሪሰርች ውጤት ነው። ታዲያ በጭቅጭቅ በነጋ ጠባ የሚታወቁ ህፃናቶች አባት ስላለ ብቻ በስነ ምግባር ታንጸው ያድጋሉ? እየሰከረ የሚገባ አባት፣ እናታቸውን የሚደበድብ አባት፣ ይህን እያዩ ያደጉ ልጆች አድገው ማህበራዊ ህይወትን የሚፈሩ ትዳርን የሚጸየፉ ምናልባትም ለነሱ ብላ ጎሽ ለልጇ ተወጋች በሚለው ብሂል ችላ ተደብድባ ዝሙቱንም ስካሩንም ለልጆቼ ብላ አንገቷን ደፍታ ያደገችውን እናታቸውን ለምን ነበር ግን እንደዛ ሲደበድብሽ፣ እንደዛ ሲመታሽ፣ እንደዛ ሊገልሽ ሲያንቅሽ ጥለሹ ያልሄድሽው ብለው በእናታቸው ላይ የሚነሱ ልጆች ቁጥር ቀላል አይደለም። እንደ እናታቸው አይነት ሴትም ይጸየፋሉ። ሁልጊዜም ቢሆን የጠሉትን አባታቸውን የመሆን እድላቸው ከፍ ያለ ነው። ሳይንስ ነው ያለው። የስነ ልቦና ባለሙያዎች ይሄንን የትም ብትሄዱ ይነግሯቸዋል። አዎ የጠሏቸውን አባቶች ሆነው የሚመጡት ሴቶች በሙሉ በህይወታቸው ልክ እንደ እናታቸው ትሬት ያደርጋሉ። ልክ እንደ እናታቸው ይመለከቷታል። ምንም የማታመጣ ጥላ ማትሄድ፣ ብትገፋ ብትመታ፣ ሴት ቢደረብባት ብትታነቅ ለልጆቿ ስትል ዋጋ የምትከፍለው እናት እንደ ስጦታ ሳይሆን እንደ ከርስ ያዩታል። ታዲያ ትዕግስት ይሄን ማንበብ አቅቷት ነው? ይሄ ጠፍቷት ነው? አይደለም። ትዕግስት ይሄን ሳታቀርታ አይደለም።
ትዕግስት ፐርስፔክቲቭ ቤቷን ያጋራችን። ትዕግስት አባት እንደጎደለ የሚሰማበት ቤት ውስጥ ነው ያደገችው። ትዕግስት እናቷ የአባትነትንም የእናትነትንም ሚና ሲጫወቱ እናትነቱን እንደረሱት ነግራናለች። እሷ የምታውቀው እናትነት የሚያለቃቅሰውን እንቅፋት መታው ብሎ የሚንሰፈስፈውን አይነት እናት ብቻ ይሆን? እናትም አባትም ያለበት ቤት ውስጥ ያሉ እናቶችን ጀግና እናቶችን አባት ቢረሳ እንዴ የሚሉትን ስርዓት የሚያስይዙትን እናቶች አታውቃቸውም። ብቻቸውን ሆነው ልጆቻችን አድገው ከሚጠሉን እኛ ሞተን ከአባትና ከእናት ውጭ ሆነው ከሚያድጉ ሰላም ያለው ቤት ውስጥ ይደጉ ልጆቼ ብለው ዋጋ የሚከፍሉትን እናቶች፣ ለሀገሩ ሞቷል ባሌ የለም ብለው ልጆቻቸው ሳይጎልባቸው የሚያሳድጉትን እናቶች አታውቃቸውም። ቁጣው እንጂ ፍቅሩ አልገባትም፣ አላየችማ። ስለዚህ በዛ ፍቅር ያደግን ሰዎች መተን የእናቶቻችንን ብርታትና አቅም ልንነግራት ነው የሚገባው። እሷም ሕክምና እንድታገኝ የጎደለባት ያ የእናትነት ፍቅር ቢያንስ እናቷ ላሳጧት ፍቅር አትጠየቅም። እሷ ለልጆቿ ግን እንድትሰጥ መምከር ነው ያለብን። ትዕግስት ፐርስፔክቲቭ was crying out loud. She need help. She does. ለዛ ነው በጅምላ ሁሉንም እናቶች እንደዛ አድርጋ የፈረደችው። የእሷ እናት ካልሆኑ የሌላ እናት እንዴት ይሆናል? እንዴት ተብሎ ለቻላችሁ ልጆች በእናትም በአባቶቻቸውም እቅፍ ውስጥ ነው ቢያድጉ ይመረጣል። ልጆቻችሁ ፊት አትጨቃጨቁ። ቢያንስ ሚስቶቻችሁን ውደዱ፣ አክብሩ። አንዳንዶች አላችሁ ልጆቻችሁን ከሚስቶቻችሁ አብልጣችሁ የወደዳችሁ የሚመስላችሁ፣ ልጆቻችሁ ፊት ሚስታችሁን ገልምጣችሁ ልጆቻችሁን ግን እንዴት እንደምታንቆለጳጵሷቸው እንዴት እንደምትስሟቸው they see that ልጆቻችሁ ያን ያሉ ያን እያዩ ነው የሚያድጉት። እናንተን ነው የሚሆኑት። ያ ከዛ በተረፈ ትዕግስትን እርሷት፣ አትበሳጩ። she need help. she does. and I feel for her seriously. የምር ከቁም ነገር ነው ያሳዘነች። በቃ እናትነት የእናትነትን ፍቅር ጎሎብኝ ያደኩት ነው ያለችው። በቃ ሌላ ፍሬ የለውም። እሱ አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀር ነው። መጀመሪያ የወደድኩት ሴት እናቴን ነው። ለመጀመሪያ ጊዜ ያስኩት እጅ የእናቴን ነው። ለመጀመሪያ ጊዜ ታቀፍኩት በእናቴ ነው። እናት የጥበብ፣ የትውልድ፣ የመውደድ፣ የክብር፣ የቤቱና የመንደሩም አድባር ነች። የትውልድ ከለላ፣ የመንደሩ ዋርካ፣ እስኪ ትንሽ ትቆይ አገር ክፉ አይንካው የሚባልላት እናት አለች። አንዳንድ እናቶች የብዙዎች ጥላ ማረፊያና መከታ ናቸው። ልክ እንደ ለምለሙ አድባር የቀዬ ውበት ነበሩ። መዓዛቸው በመልካም ጠረን አካባቢውን ያውድ ነበር። አላፊ አግዳሚው፣ ሰፈርተኛውና መንገደኛው ሁሉ ለጥቂት ደቂቃዎች ቆሞ የሚያዩት የሚያርፉበትም የመንደሩ አድባር የሆኑ እናቶች አሉ። እናት ማለት የልብ ትርታ ውስጥ እንደሚፈልቅ የደም ጅረት ነው። የእናት ፍቅር በዘመን የማይጠወልግ፣ በጊዜ የማያረጅ፣ በወራት የማይደበዝዝ አብሮ የሚኖር የሰውነት ምሳሌ ነው። እናትነትን ለመግለጽ ቅኔ ቢደረድሩ፣ ቋንቋ ላይ ቢራቀቁ፣ ዜማ ላይ ቢፈላሰፉ ተገልጻ አታልቅም። እናትነት ጥልቅ ነው። እናትነት ውስብስብ ነው። እናትነት ምስጢር ነው። እና ላስታውስሽ፣ በጋጥወጥ መንገድ እንዳላደግኩ ላሳይሽ ብዬ እንጂ ጋጥወጥ ለሆነ ንግግርሽ የሚመጥነው መልስ ይሄ አይደለም። በእውነት አንቺ ግን አባት አለሽ። ሳይካትሪስት ቢያይሽ ቲጂ ፐርስፔክቲቭ የአእምሮ እክል ይታይብሻል። ከነዚህ መካከል ያሳለፍሽው ቻይልድሁድ ትራማ አለ፣ ማም ኢሹ አለሽ። ይሄን ደግሞ ለመፍታት ባገኘሽው አጋጣሚ ሴቶችን ደሳስ በማይሉ ቃላቶች ትናገሪያለሽ፣ ዝቅ ዝቅ ታደርጊያለሽ።
ሌላኛው ከባዱ ነገር ደግሞ ግራንዲዮሲቲ ወይንም ከመጠን ያለፈ ራስን ከፍ ከፍ ማድረግ፣ ራስን ማወደስ ይታዩብሻል። ይሄ ጤነኛ የሆነች ሴት ላይ ወይንም ጤነኛ የሆነ ሰው ላይ የሚታይ አይደለም። ስለዚህ ሳይካትሪ ላይሽ ልታይ ይገባል። ደህና ስትሆኚ ይህን መጽሐፍ እንድታነቢው እጋብዝሻለሁ። ሴቶች ሲማሩ አሮጋንት እየሆኑ ስለሚሄዱ ባይማሩ ይሻላል። ምርጫስ ፈቅዳችሁላቸው ይሆን? ነው የመምረጥ መብታቸውንስ እንዴት እናድርገው? እሱንስ በነገራችን ላይ ሮበርት ግሪን የሚባል የተፈጥሮ የሰውን ተፈጥሮ ሂውማን ኔቸር የሚያጠና በጣም ጎበዝ ጸሐፊ አለ። ጎበዝ እና እንደዚህ አይነት ነገር በጣም አውትሬጂየስ ነገር ሰው ሲናገር አትፍረዱባቸው ይላል። ከመፍረድ ይልቅ ከመቆጣት ከማዘንም ይልቅ ሁለተኛ ጥያቄ ምናምን ጠይቁ ይላል። ያ ጥያቄው ምንድነው? አስተዳደጋቸው ምንድነው? አብዛኛው ሰው ማይክ ስለያዘ ብቻ የሚያወራው ነገር ዕውቀት ላይ ተመስርቶ ነው ማለት አይደለም። ኮምፕሌክስ የሆነ ቻይልድሁድ፣ ትራውማታይዚንግ የሆነ ቻይልድሁድ ለዛ ትራውማ አደልት ሆኖ ሪስፖንስ እያደረገ ነው አብዛኛው ሰው። ይሄ ሊሆን ይችላል እና ለምን እንዴት ያለ አንድ ሰው ብላችሁ ጠይቁ ይላል። እና እቺ ሴትዮ እንደዚህ ስትል እንዴት እንዲህ ልትችል ቻለች ብዬ ጠየቅኩኝ። በጣም ኢንተረስትድ ሆኜ ማለት እንዴት እንደዚህ አይነት ድምዳሜ ላይ ልደርስ እንደፈለገች ኦር እንደቻለች። ከዛ ሌሎች እንትኖቿን ማይጀመርኩ ማለት የሆነ ቦታ ላይ እናትም አባትም ሆኖ ማሳደግ የሚባል ነገር የለም። አንድ ሰው ወይ አባት ነው ወይም ደግሞ እናት ነው የሚሆነው። ለምሳሌ የኔ እናት ብላ አባቴ አለች፣ ገባች ወደ ቻይልድሁድ እንትኗ ማለት ነው። አባቴ በተለያዩ ምክንያቶች እኛ ጋር ብዙም ስለሌለ ላይክ በስራ ምክንያት ምናምን ብዙ ያሳልፋል መሰለኝ። የሱን ቦታ ለመተካት በጣም ፎከስ አድርጋ ነበር እናቴ። ዲሲፕሊኑ ላይ አተኩራ ነበር። በዚህ ምክንያት ነርቸሪንግ ሳይዷን አላገኘውም። የእናት ፍቅር የሚባለውን አላገኘውም። የአባትን ሮል ነበር አክት ስታደርግ የነበረው። የእናት ፍቅርን የእናት ሞቅ ያለውን ፍቅር ይሄ ዋርም የምንለውን ነገር አላገኘውም። you see this is childhood trauma and she have a mom issue። በጣም የሚገርማችሁ ነገር እንደዚህ አይነት ሰዎች የሚያውቁት ሁሉን ነገር የሚያውቁ ስለሚመስላቸው ይመጡና የነሱን ህይወት ጄነራል ፋክት ያደርጉታል፣ የሁሉም ሰው ህይወት ያደርጉታል። እና ምን አለች ከዛ የኢትዮጵያ ሴቶች ማሚሹ አለብን አለች። ኖ አንቺ ነሽ ማሚሹ ያለብሽ። በምን በኩል መተሽ በኢትዮጵያ ሴቶች ጄነራላይዝ እንዳረግሽው መድኃኒዓለም ይወቀው። ሶ ክሊርሊ ሴቶችን እየተከታተልሽ ሴቶችን ማጥቃት you are responding to that ማሚሹ። you have a problem, you are a broken girl as a child። ሶ ከሴቶች ጋር እልም ያለ ይሹአለሽ እንጂ ወግ እየጠበቅሽ አይደለም ውዴ። አንድ ሰው በጤናው የሴት ልጅ መማር አያስፈልግም አይደል? ሶ እኔ አሁን አልፈርድብሽ because Robert Greene tells me that she is responding to her childhood trauma. She's expressing her issue with her mom issue, which is a reflector. ማሚሹ ብቻ ማሚሹ አለኝ ብቻ ብለሽ አታቆሚም። ባይዘው ማሚሹ ካለብሽ women issue አለብሽ። አንዳንድ ሮንግሊ ፌሚኒስትንም የሚያሰድቡ አንዳንድ ሴቶች አሉ ክሊርሊ ዳድ issue ያለባቸው and then they take it all on men ማለት ከወንድ ጋር ከዛ አጠቃላይ ጀነራል የሆነ ፕሮብሌም ይኖርባቸዋል ማለት so that's a problem. that's what I'm seeing with you እንጂ የሴት ልጅ መማር ሴትን አሮጋንት ያደርጋል ስትይ ከዛ በተረፈ ባትታመም ይኖር ማለት ነው። ታውከሽ ባይሆን ኖሮ ልታይ የምታያቸው መንገዶች ላሳይሽ። የሴት ልጅ መማር የጄኔሬሽናል ጥቅሙን ልንገርሽ። አንደኛ ጄኔሬሽናል የተማረች ሴት ከፍተኛ ኑሮ የሚኖሩ ከፍተኛ ደሞዝ ተከፋይ የሆኑ ልጆችን ወልዳ የማሳደግ ቻንሷ ከፍተኛ ነው። ሶ አንድ ደሃ ሴት አንድ ልጇን የምትወድ ሴት ለልጇ ያላት ፍቅር ለልጇ ያላት ጥሩ ህይወት ምኞት ይሳካ ዘንድ ከየት ነው መጀመር አለባት ብለሽ ካሰብሽ ራሷ ከመማር መጀመር አለባት። ይሄ ጄኔሬሽናል ድህነትን ብቲ
ድንቁርናን ብትይ ጄኔሬሽናል ጋፕ እንትን ያደርገዋል ይቆርጠዋል። ይሄን ጄኔሬሽናል ከስማ ኢኮኖሚክ ላይ እንሂድ። ሴቶች የአንድ ሀገር ህዝብ ግማሹ ናቸው ይባላል። ሶ እነዚህን ባለማስተማር ከኢኮኖሚክ ወርክ ፎርሱ ስታወጪው የሀገሪቷን ጂዲፒ ነው ሄዶ የሚለምጣል። ሶ የሴት ልጅ መማር ኢኮኖሚክ ኢምፓክቱ ራሱ ላይክ ለውይይት ራሱ መቅረብ የነበረበት አለበት። ሄልዝ ላይ እንውሰድ። ሄልዝ ላይ ይኸውልሽ እኛ ሀገር ባለስልጣንና አቅም ያለው ልክ የሆነ ነገር ሲታመም ቀጥታ ወደ ሌላ ሀገር የሚሄደው ታሞ ለመዳን። ለምን? ሀገራችን ውስጥ ታሞ መዳን ተአምር ስለሆነ። ለምን? ታሞ ለመዳን የሄልዝ ኢንፍራስትራክቸር ስለሚጠይቅ፣ አድቫንስድ የሆኑ ማሽነሪዎችን ስለሚጠይቅ። ስለዚህ ደሃው ማህበረሰብ፣ አብዛኛው ማህበረሰብ ተስፋው በሽታን ታሞ መመዳን ሳይሆን በሽታን አስቀድሞ በመከላከል። በሽታን አስቀድሞ ከመከላከል አንፃር የተማሩ ሴቶች ቤተሰባቸውንም ልጆቻቸውንም ይጠብቃሉ። የተማሩ ሴቶች በጽንስና በእርግዝና ምክንያት ህይወታቸው አይቀጠፍም። የተማሩ ሴቶች ለልጆቻቸው ምግብ አመጋገብ ላይ በጣም ኬርፉል ናቸው። ቢኮዝ በስነ ስርዓት የተመገበ ልጅ አድጎ አሁን እኮ በስነ ስርዓት ያልተመገበ ልጅ እኮ ነው እዚህ ጋር እየመጣኩ አሮጋንት ትሆናለች ምናምን እያለ የሚያወራው እርግዝና ለምሳሌ የወንድን የአባትን እድሜ ሲያረዝም የእናትን እድሜ ያሳንሳል። ኦኬ እርግዝና ለሴት ዲማንዲንግ ነው። ከሰውነት ጀምሮ ስጋ፣ ደም፣ ላብ፣ አጥንት ከሷ ተመጦ ነው ልጅ ውስጥ ቢፈጠረው። አንድ ህፃን ልጅ ሲወለድ ለአባት 13 ሳምንት በአማካይ እድሜው ይጨምራል። ከሴት ላይ ግን ይቀንሳል። ሶ ሴት ስትማር ይሄን ነገር ታውቃለች። ማራራቅ የሚባል ነገር አለ ማለት ሶ እድሜዋ ይጨምራል፣ በህይወት ትረዝማለች፣ ለልጆቿ አጠገቧ ትሆናለች። ወደ እምነቱ ልምጣልሽ። ኢየሱስ ክርስቶስ ሴቶችን በአደባባይ ነው ያስተማረው። አንድ ክላሲክ ትምህርቱ ህፃናት ወደኔ ይመጡ ዘንድ አትከልክላቸው ሲል ለሴቶች ነው አድሬስ ያደረገውል። አንዳንድ ሴቶች ለደቀ መዝሙራን ብቻ የተፈቀደው እግሩ ስር ቁጭ ብሎ መማርን ለሱ ብቻ የተፈቀደው ሴቶች እግሩ ስር ቁጭ ብሎ አስተምሯል ኢየሱስ። ዋይ በእምነት የጥንት ክርስትና ባይዘው ሴትን በሴት መማር በጣም ያምናል። ቢኮዝ እምነት ከእውቀት ጋር ስለሚመጣ ማለት knowledge increases or strengthens faith. ኦኬ ignorant weakens faith። በሌሎችም እምነት ብትመጪልኝ ሴቶች በጥንት ዘመን ስኮር አልነበሩ። ለምሳሌ የፕሮፌት መሐመድ አይሻ ወንዶችን ሁላ ታስተምር ነበር ነው የሚለው። she is a scholar by the way, she was a scholar። አሁን ዛሬ ቃንቃንን እየወለደ ዓመታትን እየወለደ ወንዶች ማህበረሰቡ ለሱ በሚመቸው ነገሮችን ኢንተርፕሬት እያደረገ ለሴት ሲኦል የሆነ ዓለም ሰጠን እንጂ ጥንት አባቶቻችን ባይዘው ስልጥን ያሉ ናቸው። ዕውቀትን በጣም ነው እንትን የሚሉት። በሴት ልጅ መማር በጣም ነው የሚያምኑት። ኦኬ ሶ ብዙ ጊዜ የሴት ልጅን መማር የሴት ልጅን እኩል መሆን ባይዘው መማር አዳነች አቤቤን ቢያደርግ ነው እንጂ ሌላ ምን ያደርጋል? መማር ፍርዬን ቢያደርግ ነው እንጂ ሌላ ምን ያደርጋል? አሮጋንት ካረገሽ ፕሮባብሊ አሮጋንት አንጎል ይዘሽ ከገባሽ ምንም ካሪኩለም አይቀየርሽ። ማሚሹ ይዘሽ ከገባሽ ኤዱኬሽን አይቀየርሽ። you have to read Robert Greene, you have to go to therapy እንጂ ትምህርት አይደለም አንቺን የሚቀየር። and your experience doesn't mean that it's fact actually, it's your personal experience. As a personal experience I respect that. እንደ ፋክት አርገሽ እንደ ጄነራል አርገሽ የኢትዮጵያ ሴቶች ማሚሹ አለብን ስትይ ግን it's a problem, it's ድንቁርና ነው። ኦኬ ሶ ሴቶች እንደ ኮቪድ በቻላችሁ መጠን ከእንደዚህች አይነት ሴት ራሳችሁን ማራቅ አለባችሁ። this is wrong። ሃይማኖታዊ ቤዝ የሌለው፣ ሂስቶሪካል ቤዝ የሌለው፣ ኢኮኖሚክ ቤዝ የሌለው፣ ሄልዝ ቤዝ የሌለው የሴት ልጅ መማር በፍራቻ ነው። እንዳለመታደል ነው። እንደው ጥቁሮች አሁን ለምሳሌ ታሪክን የሚጽፈው ነጭ ሆነና የጥቁር ጀብዱ ታሪክ ውስጥ የለም። ልክ እንደዛው ታሪክን የሚጽፍ ወንድ ሆነና የሴት ጀብዱ ታሪክ ውስጥ የለም እንጂ እነ ፕላቶን እነ ሶቅራጠስ አስተማሪዎቻቸው እኮ ሴቶች ነበሩ በቅዱስ ሚካኤል። የሴት በጥንት ዘመን ሴቶች የበለጠ ተማሪዎች ነበሩ። ጭራሽ ማለት እንኳን ተመለሰን አሮጋንት ያረጋታል ምናምን ልንል ቀርቶ ማለት የሴትን መማር የሚፈራው ላይክ በፍራቻ ነው። አሁን ለምሳሌ አሮጋንት ልትሆን ትችላለች የሚል ፍራቻ። በቃ ፍራቻ ደግሞ የሚነክሰው ድንቁርና ቦታ ላይ። በሪሌሽንሺፑ ራሱ እንምጣ። ሰው ዛሬ በሰውነት ብቻ አትራክት መደረግ ቆሟል። በኢንተለጀንት ነው፣ ሳፒዮ ሴክሹዋል ይባላሉ። እንደዛ አይነት ባህሪ ያለባችሁ ሰዎች ኖርማል ነው። ኦኬ ሰውነቷን ሳይሆን ጭንቅላቷ ይማርከኛል የምትል ሴት ከገጠመ ኢትስ ኖርማል። ዘመኑ እንደዛ
ባልተማረች ቁጥር ሴክሹዋሊ ራሱ እየዘጋች የመጣችበት ዘመን ነው ያለው ስልሽ ለዛ እኮ ነው ወርክ ፕሌስ ላይ ቺቲንግ የሚበዛው የቤት እመቤቷ ብዙ እንትን ስለማትል አለመማሯ ይጎዳት ስለዚህ ወንድም አትራክ እየሆነ የሚመጣው እዛ ጋር ውጭ ወጣ ምናምን ኮንፊደንሷን ቡምባ ክላት ብላ ምናምን የምትታገለዋል ኦኬ ሶ ሮማንስ ራሱ አፌክት ያደርጋል አለመማር እንኳን ሌላውን ነገር ቀርቶ ታናናሾቻችን እንድትሰሙ እንፈልገው አንድ ነገር አለ እሺ የኛ ጄኔሬሽን ከናትና ከአባት ማንን ተወዳለ እየተባለ ዘመድ አስተማሪ ቆይ ዘመድ አዝማድ ይመጣል መጀመሪያ የሚጠይቃችሁ ሳገኛችሁ እንደዚህ ብሎ ከሳማችሁ በኋላ ከናትና ከአባት ማን ነው የምትወደው እንደዚህ ብሎ ያደገ ማህበረሰብ ዛሬ ስለናትና ስለአባት ግራ ቢጋባ ምንም አይደንቀንም ፎርዳት ማተር ማለት ነው እንደዚህ ተብለን በማደጋችን ምክንያት ሁሉም ነገር ፉክክር ነው ማበላለጥ ነው ማሽቀዳደም ነው መወዳደር ነው እናትና አባት እንድናወዳደር ቆ ጥያቄ ቀረበል ሰው በጨቅና አይምሮአችን ቁጭ ብለን ሌላ ነገር መማር ሲገባ ወይ ደግሞ እኛን ማዋራታታችሁ አርፋችሁ ቆሎ እየበላችሁ ከአዋቂዎች ጋር መጫወት ሲገባችሁ ጠርታችሁን ከምንጫወትበት ከኳስ ሜዳ ላይ ማለት ነው ከእናትና ከአባት ማን ነው የምትወደዋላችሁ ከዛ ዛሬ መጣን ማለት ነው እናቶቿን በቂ ናት አባቶቿን በቂ ነው ብራዱካ መዳመጥ ያለበት ነገር አሁን ልንገራችሁ እናት እና አባት አይሆን አንድ ላይ ሊደባለቁ አይችልም አንደኛው ሁለቱ ሊሆን አይችልም እናት ናት አባት ናት ይሄ ኤክሴፕሽን አምጥታችሁ የምትከራከሩ ሰዎች ካላችሁ የአንደኛው የመቀንጨር ምልክት ነው በማንኛውም ሀገር በማንኛውም ዓለም ላይ ሐሳቦች ሁለት ሐሳቦች አሉ ኦልሞስት ኤቭሪቲንግ ኤክሴፕሽን አለ ኤክሴፕሽን ተመቶ ክርክር አይደረግም እሺ ዋና ሐሳብ ላይ የምትከራከሩት ዋናዎቹ ወይ ማጆሪቲ ያሀፕን ያደርግ ያለው ነገር ምንድነው ተብሎ ነው የሚታየው ስለዚህ ያው እኔ ሰፖርትም አጌንስትም ይሆንኩኝ አይደለም ደግሞ ሰሞኑን እያራገባችሁት ስለላችሁበት እየተሰጠበት ስላስቴት እሱ መደገፍ ደግሞ አለመቻል ወይንም ሁለቱን አለመደገፌ የኔ አቋም ሌላ ስለሆነ ነው እንጂ ሌላኛው ነውር ከኛ ሀገር ለማያመጣ ነው መደገፍ መቃወም ድምጽ ታቀ ወይንም ኒውትራል መሆን ሁለቱም ነገር ለኔ ሴንስ ሰጥቶኝ ወይንም ሁለቱም ነገሮች ለኔ ኦኬ ብለን ማለት ወይ መወላዋለው ወይ አቋም አለመኖር ነው ተብለን ያደግነው ሲነገር ማለት በቃ እንጂ አንድ ሰው ኦኬ ወይንም አጌንስት ፎር ድምጽ ታቀቡ መሆን የሚችለውን ባህሪ አይምሮአችን ውስጥ ከተናላሰ ደግሞ እነዚህ ነገሮች ሲደመሩ ቅድም ከነገርኳችሁ እናትና አባት ጋር ጥያቄ ጋር አባትና እናት አንዳቸው ከጎደሉ ሁሉ ነገር እንደሚጎድል በዛ ሳይድ የሚወጣው ነገር እንደሚጎድል አንደኛው ሊሞላ እንደማይችል ከሞላው እኛ በጣም ተስገግበን ያየነው ምንድነው አባት የሌለውን ልጅ እናት እንደ እናትም እንደ አባት ማርጋ ሞልታ ካሳደገችው አትሞላም ሞልታ ካሳደገችው ሰው ጎልባታል ምንም ክርክር የለውም በቃ እሷ ልትሸከም የማይገባን ሸክም ተሸክማ ነው የኖረችው ማለት ነው እናንተ ደና ስላደጋችሁ ፍንጥዝ ማለት አይደለም ጎድሎባታል አባቶይም ሚስት ሳትኖር ወይ ነው እናት ሳትኖር እንደ አባትም እንደ እናትም ሆነ ልጆቹን አሳድጎ ከነበር በተለይ ሴት ልጆቹን አሳድጎ ከነበር ማለት ነው ጎበዝ አልሞላለትም ኦፍ ኮርስ ጎበዝ ነው ብዙ ነገሮች አድርጓል ነገር ግን ጉድለት ነው ጠይቁ እናንተ ወዳችሁ ስለሞላና ስላማረባችሁ ስላጌጠባችሁ ሁሉ ነገር ኦኬ ነው ማለት አይደለም እስኪ ጠይቋችሁ አንድ ሆኖ ያሳደጓችሁ ወይ ሲንግል ማም ወይ ሲንግል ዳድ ሆኖ ያሳደጓችሁ ቤተሰቦች እናንተ እንዴት ማርጎ ቢያወጣችሁ የከፈሉት መስዋዕትነት ፓርትነራችሁ ብትኖርላችሁ ኖሮ ባትሞት ኖሮ ባይፋታ ኖሮ እነዚህ ነገሮች አስቡና ይደርሱበት የነበረውን ነገር ካልኩሌት ለማድረግ ፈልጉ አንደኛው ለማጣጣት መሞከር የለባችሁ ዓለም 9 ናት ግዴታ እኮ መምሎት የለበትም ከነጎዶለ እንኖራለን አንድ ነገር ነው ከነጎዶለታችን መሆን ምን እንችላለን ያል በቃ ቤስት መሆን ምን እንችላለን እንሆናለን ሌላ ክርክር ነው እንጂ የሚሆነው አዚት በቃ አባት ካለ በቃ እናት ከሌለ ችግር የለውም አባት እንደናተም እንደሆነ ያሳድግም ማንም አያሳድግም እናትም ነው እንደዛ ታሳድግ እንደ አባቱ ሆና ታሳድጋችሁ እንደ አባቱ ሆና ካሳደገች እንደ እናት ሆኖ ካሳደገ እናትና አባቶቹ ጎልባቸዋል ማለት ነው ወይ ሄዳችሁ በጣም አርጋችሁ ምስጋናችሁን ጨምራችሁ አመስግኗቸው እንጂ ፎር ግራንትድ ወስዳችሁ አዚብ ቀላል ነገር እንደሆነ የሚተካከል የማይደረግ ነገር ጥረው በቃ ማለት ከአይምሮ በላይ በሆነ ነገር ነው እንደዚህ አድርጎ ለሲንግል ፓረንት ሆኖ ካሳደጓቸው ያሳደጓቸው እያበረታታችሁት እንዳልሆነ ይገባኛል ደግሞ ሲንግል ማም ሆኖ ሲንግል ዳድ ሆኖ አይደለም እየተባለው ነገር ግን ሰው ይሞታል ፍቺ ይኖራል የተለያዩ ምክንያቶች ይኖራል በዚህ ምክንያት ላይ ሲንግል ማም ሲንግል ዳድ ሆናችሁ አንድ ልጅን ወይንም ብዙ ልጆችን አንድ ብቻ ሆናችሁ ያሳደጋችሁ ወላጆች ተመጡና ማለት ነው እንግዲህ ዝም ብለን ያሳኑ ለምናምን እናወራ ሰዎች አይደለም ተመጡና ኖ ልጆችን ብቻዬን በማሳደጌ ከሰው አላሳነስኳቸውም ትልቅ ቦታ አድርሻቸው ግን ይሄንን አጥቻለሁ ብላችሁ መናገር አለባችሁ እንጂ ለኪ እናንተ ያደጋችሁት ልጆች በሲንግል ፓረንት ያደገ ልጆች ያደጋችሁ ልጆች ምንም ፓረንቶቻችሁ ምንም አይነት ፌስ እንዳላደርጉና ቀላል እንደነበር አንደኛው ተክቶ ቅልል አድርጎላችሁ እንዳሳደገ እንዲሰማችሁ አልፈልግም የነሱን ክሬዲት ነው የምትቀነሱት እንደዚህ የሚባል ታሪክ የለም አደቡ እናትና አባት አይተካኩም ልጆችን በሁለቱም ማደግ አለባቸው እንደው ይሄኛው ራሳችሁ መከራከል በምትችሉት ማለት ነው ከዛ ውጭ ግን በተፈጥሮ የመጣ ከሆነ ከላይ የመጣ ከሆነ የሞቱ ከነበሩ ማለት ነው ሪሜምበር መከራቸውን አይቶ በጣም በከባድ ስቃይ ውስጥ ወይንም በከባድ ፈተና ውስጥ ባይሆኑ እንኳን በዛም ያልፋሉ ባይሆኑ እንኳን ማለት ነው ድሎት ሌላ አብሯቸው የሚያዋራቸው የሚያማክራቸው የሚደግፋቸው ሰው ሳይኖር ብቻችሁ እንዲተናንቁ ያሳደጉ እንደሆነ ይገባል ለእናንተ ቀለል ብላችሁ አድርጋችሁ ሊሆን ይችላል ቀለል አድርገው ግን አይደለም ያሳደጓችሁ እሺ አገናዙ
ክሬዲት ለሚገባው ክሬዲት ስጡ ለእናትና ለአባቶቻችሁ። ቀላል አይደለም የነበረላቸው ይሄ ኢትስ ኦኬ ብላችኋል ማለት በቃ አንድ ሰው በእናት ብቻ ሊያደርግ ይችላል፣ አንድ ሰው በአባት ላይ ያደርግ ብቻ ይችላል ስትል ማለት ነው ብላችሁ ስትናገሩ እነዛ ሰዎች ኦፍ ኮርስ it's expected ካንቺ እያላችሁ ነው። it was not expected from them የእነሱን ብቻ ነበር ሮል ማድረግ የነበረባቸው። ህይወት ናችሁ ሁለቱን ሮል እንድትጫወቱ ያደርጋችሁ ያሳጠቻችሁ ነገር ያንን በማድረጋችሁ ያጡት ነገር አለ። ይሄንን አክብሩ እመኑ። በቃ ቻው። ትላንትና ስትራቴጂስ ፐርስፔክቲቭ የሰራሁት ቪዲዮ ላይ ማለት ነው ይሄ ኮሜንት ፓፕ አረገ ማለት ነውና የተረዳሁት ነገር ምንድነው እቺ ልጅ ወይ ፌሚኒስት ናት ወይ ደግሞ የፌሚኒዝም አይዲዮሎጂ በደንብ የተጠቀጠቀባት ሰው ናትና ከዛ ተያይዞ ምን አስታወሰችኝ ፌሚኒዝምን አንደግፍም የሚሉ ሴቶችን እየተከታተሉ ለማሸማቀቅ ኦር ጋዝላይት ለማድረግ ቢሞክሩ ሴቶች ስለሱ እናውራ ዛሬ። እዚህ ላይ እንዳያችሁት ከሆነ ቪክቲም ሜንታሊቲ እኮ የሚመጣው ቪክቲም ከመሆን ነው ብላለች። ግን ማን ነው ቆይ ሴት ልጅ ሁሌ ቪክቲም ናት ያላችሁ? እኔ ለምሳሌ ነው ራሴ ነው ከየሰወራ ምናለ ቪክቲም ለምንድን ነው በግድ ከፔን ጋር አይደንቲፋይ እንዳደረግ ኤክስፔክት የምታደርጉኝ? ማለት ኢትስ ናት ራይት እኮ ጋይስ። ካሰባችሁት ይሄንን ስል በትክክል እየተጠቁ ያሉ ሴቶች የሉም እያልኩ አይደለም። በጣም ሴቶች አሉ፣ ብዙ ሴቶች ማለት ነው። ነገር ግን ሴትነት ማለት ቪክቲምነት ብቻ እንዲመስለን ደግሞ በደንብ አድርጎ የዘበዘበልን ነገር ቢኖር ፌሚኒዝም ነው። የተጠቃቸውም ያልተጠቃቸውም እኩል እንድትፈራ የሚያደርግ ማለት ነው። አንዳንድ ሴቶች ከእንደዚህ አይነት ፔን ጋር አይደንቲፋይ ማድረግ አንፈልግም ስንል ተከታትላችሁ መታችሁ ለማጥቃት የምትሞክሩት ነገር ኢትስ ናት ራይት ጋይስ። ማለት እኔ አንድ ፌሚኒስት እንድታዝልኝ የግድ መደፈር ወይ መጠቃት እኮ የለብኝም እኮ። በቃ የራሴን ቾይስ የራሴን ሀሳብ ሳራምድ ኦኬ መብቷ ነው ብላችሁ መቶ መቻል አለባችሁ። ግን በጣም ፔን ውስጥ ሁሌ የምትሰሙት ነገር ፔን ስለሆነ ያ አግሬሽን ፕሮጀክት ስታደርጉት ሰው ላይ ሲወጣ በጣም የሚያስጠላ ሆነ ይወጣል ነው። አብዛኛው የቲጂስ ፐርስፔክቲቭም አይ ቲንክ ቅሬታ የሚመጣው ከዛ ይመስለኛል። እና አክቹሊ ትልቅ ሰው ናት፣ እሷን ዲፌንድ ለማድረግ አይደለም የመጣሁት። ግን እሷ የምታነሳቸው ሀሳቦች አብዛኛውን ጊዜ እኔም ሴንስ ስለምጡኝ ነው። እና ይላችሁ ፔንን አይደንቲፋይ ስታደርጉበት ማለት ነው ሁለት አይነት ሴቶች አሉ። አንደኞቹ በፌሚኒዝም ስር ሆነው የሆነ ኤክስተርናሊ ሰፖርት ግሩፕ ፈልጎ ፔንን ሮማንቲሳይዝ እያደረጉ ኦር ደግሞ እኔም እኮ እንዳንቺ ነኝ በመባባል ውስጥ የሆነ አይነት ኢምፓወርመንት የሚያገኙ ሴቶች አሉ መሰለኝ። እኔ አይክነት አይደንቲፋይ ዊዝ ዶስ። ለዛ ነው በዚህ ሳይድ ደግሞ ሂሊንግን የሚያስቀድሙ ፔናቸው ማንነታቸው እንዳልሆነ አውቀው ኦልሬዲ አራግፎ መጣል የሚችሉ በሂሊንግ ፕሮሰስ ውስጥ የሚያልፉ ሴቶች አሉ። እነዚህ ሴቶች አሁን ኦን ደ ኮመን ግራውንድ የሚቆሙበት ነገር የላቸውም። ጀስት ሴት መባላቸው ነው እንጂ ነገሮችን ናቪጌት የሚያደርጉበት መንገድ አንድ አይደለም ነው። በየኮመንት ሴክሽን እየመጣችሁ እንደዚህ ፌሚኒዝም ሴት አይሰጠኝም ብዙ ነገሩ ዊርድ ነው ምናምን ሚኒስቶችን የመጣችሁ ፒክሚ ነሽ እንዲህ ነሽ ምናምን። ከዛ ደግሞ አንዳንዴ ደግሞ አረ ምናምን ብላችሁ ዲፌንድ ለማድረግ ምናምን ስትወጡ ምናምን በፔን ነው ጋዜት የሚያደርጓችሁ። እና ዳ የተጠቁ ሴቶች አያሳዝኑሽም? ነግበኔ ነው እኮ አንቺ አትፈሪም ምናምን። አልፈራም። ለምን መሰላችሁ? ምንም ነገር ኢንፈሲስ ስለሰጣችሁት ነው እንጂ እንደዛ አቅም ያገኘው። የሴት ልጅ ጥቃት ብቻ አይደለም እኮ ሴት ላይ ሊደርስ የሚችለው እኮ እንደ ሰው ማለት ነው። በጣም ከባድ የሚባል በሽታ እድልሽ ከሆነ ይደርስብሻል ነው። የመኪና አደጋ ኢት ኩድ ቢ ዩ ነገር ግን ገና ለገና ጠዋት የተነሳሽ እኔ እኮ መኪና ሊገጨኝ ይችላል ብለሽ አታስቢም። ሰው በጣም ቪክቲምነትን ሁሌ ስለሚነገርሽ ነው ኢትስ ፓርት ኦፍ ሚ ብለሽ ማንነትሽ አድርገሽ እንድትይዙ የሚያደርገው ማለት ነው። ፌሚኒዝምን ተቃውማችሁ በጣም በእንደዚህ አይነት ኦልሬዲ ህመም ውስጥ ያሉ ሴቶች ማለት ነው። ሁሉንም እያልኩ አይደለም። ፌሚኒዝምን በራሳችሁ አራምዱ። ዳትስ ዩር ቾይስ። እኔ ሴት ልጅ ለምን እንደዚህ አታስብም ምናምን አይደለም። ግን ነፃ ሆነው ወጥተው አይ ክነት አይደንቲፋይ ዊዝ ፔን በቃ እኔ አይ ፕሪፈር ኢምፓወርመንት፣ አይ ፕሪፈር ፌሚኒቲን ካልቲቬት ማድረግ፣ አይ ፕሪፈር ሴት ልጅ ውጭ ላይ ሄዳ ከምትጋጋጥ ራሷ ላይ ሰርታ በቃ የተሻለ ስቴይ ሆም ማን ብትሆን ምናምን ብለው የሚያወሩትን ሰዎች ወይ ደግሞ የወንዶችን ጥሩ ሳይድ ብቻ የሚያወሩ ሴቶችን ስታገኙ ፒክ ሚነሽ እንዲነሽ ምናምን እያላችሁ ጤናማ የሆነ ቢሄቪየርን ለማሸማቀቃት ሞክሩ ልላችሁ ነው። በተረፈ ያ ተረጋጋሽ ነፍስሽ ከስጋሽ ታረቀለሽ። ሞቶልኛል፣ ተሰቀለልኝ፣ ለእኔ የዘላለም ህይወት ሰጠኝ፣ ሃሌሉያ ብለሽ የምትጮሂለት ያ ኢየሱስ ክርስቶስ
አንዲት ሴት ብቻዋን ሲንግል ሆና በአሁን አማርኛ ነው ያሳደገችው። አባቱ ከጎኗ ሆኖ የምትፈልገውን ነገር አላቀረበላትም። እስከ ግብፅ ወርዳ ኢትዮጵያ መታ የመንከራተቷን ጉዳይ ርቀቱን አይተሽዋል። ብቻዋን ያሳደገችው አንድ ጋጠ ወጥ ነው ያልሽበት ስትራቴጂ ውስጥ ሆና ያለ አባት ብቻውን ያሳደገችው ኢየሱስ ነው። አድኖኛል፣ የዘላለም ሕይወት ሰጥቶኛል የምትይው። ሲቀጥል ሴት ልጅ ባትማር ይሻላል፣ ስትማር አሮጋን ትሆናለች ላልሽው ደግሞ የኛ አያት ቅድመ አያቶች ሳይማሩ ፊደል ሳይቆጥሩ ዲግሪ ሆልደር ሳይሆኑ ማስተር ሳይኖራቸው ሀና ለመጻፍ ሳይችሉ ሴት ልጅ የምትፈልገውን ማግባት ትችላለች ሄዳ ትምረጥ ብለው መብት ሰጡ ነበር። ሴቷ የምትወደውን የምታፈቅረውን አባወራ ይሁን የምትለውን ወንድ ትመርጥ ነበር። ይሄ ከመማርና ካለመማር ጋር የሚያያዝ ሳይሆን ከአሮጋንትነትና ከፓትሪያርኪ ሲስተም ጋር ይያያዛል። ሴት ልጅ አትማርት ያለሽ አንቺ ማስተርስ ይዘሻል። ሴት ልጅ ጓዳ ትሁንት ያለሽ አንቺ ግን የት ነው ያለሽው? ስቱዲዮ ውስጥ ነው ያለሽው። እንዴት ብቃት እንዳለሽ እያስረዳሽ ነው። ፒክ ሚ ሆነሻል ማለት ነው። በግልጽ አማርኛ እኔ እሻላለሁ እያልሽ ነው። which is ሴቶችን ታጥላይ ያለሽ የፓትሪያርኪ ሲስተም አቀንቃኝ ነሽ። ነገር ግን አንቺ ራሱ ሴት ነሽ። ሴቶች እንዲማሩ አትፈልጊም። ነገር ግን አንቺ ደግሞ ተምረሻል። ሴት ልጅ ጓዳ ብትሆን ይሻላል ትያለሽ። አግብተሻል፣ ወልደሻል። ስለ ትዳር የምታውቂው ነገር አለ? የተማሩ ሴቶች ተምረው ባሎቻቸውን በገቢ እንደሚያግዙ አታምኝም ማለት ነው? ያለ አባት ያደጉስ ልጆች ጋጦጥና ባለጌዎች ናቸው ማለት ነው? ሁሉም ወደድክም ጠላህም ጋጦጥነት ይሰፍንበታል ያልሽው የእናትየው ብቻዋን የምታሳድግበት ወይም የሲንግል ማም ወይም ደግሞ አባወራ የሌለበት ቤት ይሄን ያክል ጨለማ ከሆነ ያዳነሽ ኢየሱስ ክርስቶስ እንደዚህ አይነት ጨለማ በሆነ አመለካከትና አስተሳሰብ ነው ያደገው። ሶ ሂ ኢዝ ጋጠወጥ። ባንቺ ንግግር ሴቶች እንዳይማሩ። ሴት ልጅ ብትማር የምታግዘው ባሏን ነው። ሴት ልጅ ብትማር ለልጆቿ ነው። የተማረች እናት መሆን ይቻላል። የተማረች ማወራ መሆን ይቻላል። አንቺ አልቻልሽበት ከሆነ ጋጠ ወጧ አንቺ ነሽ። በጣም ብዙ ሴቶች ተምረው ባሎቻቸውን ያግዛሉ፣ ወላጆቻቸውን ያግዛሉ፣ ልጆቻቸውን ያሳድጋሉ። መማርና አለመማር ይሄንን የሚያገናኘው ነገር የለም። በእርግጥ የተማረች ሴት ባውንደሪዋን ታውቃለች። ማንም እንደፈለገ አይሸቅጣትም። ቫሊዋ ከፍ ይላል ተብሎ ይታሰባል። ነገር ግን ቅድም እንደነገርኩሽ ሂጂና አያቶቻችን የነበራቸውን ስቶሪ አጥኚ። ባንቻ ሴት ልጅ ትደፈራለች፣ ሴቶች ይጨቆናሉ ምናምን ከሚል እሳቤ ተነስተሽ ከሆነ እኔ የማውቀው ታሪክ አለ። ሂጂ ጎግል አድርጊ። ወይም ደግሞ ትልልቅ ሰዎች ካሉሽ፣ በእርግጥ ትልቅ ሰው ያሳደገው ሰው እንደዚህ አይናገርም፣ ካሉሽ ግቢና ሴቶች የትኛው የኢትዮጵያ ክልል ላይ ነው የሚያፈቅሩትን ወንድ መርጠው የሚያገቡት ብለሽ ጠይቂ። ይሄ ፓትሪያርኪ ይባላል። አንቺ የምታቀነቅኝለት አንቺንም አክሴፕት አያደርግሽም። ብታለቀልቂላቸውም አይቀበሉሽም። ለምን? ሴት ስለሆንሽ። ሲጀምር በእናት ብቻ ያደጉ ልጆች ጋጥ ወጥ አይደሉም። አንዳንድ አተላ የሆኑ አባቶች እኮ አሉ ቤት ውስጥ ተቀምጠው ከነ መኖራቸው ማናስታውሳቸው። አንዳንድ ልቅላቅ የሆኑ አባቶች እኮ አሉ ቤት ተቀምጠው ይራበን ይጥማን የማያውቁ። እና ስለነሱስ ምን አሰብሽ? የሴት አንበሳ የሆኑ እናቶች አሉ እኮ ልጆቻቸውን ቀጥ ለጥ አድርገው የሚያሳድጉ። በእርግጥ እኔ ሲንግል ማምነትን ማበረታታ አይነት ሴት አይደለሁም። ነገር ግን እንዳንቺ አይነት የጋጠ ወጥ አስተሳሰብ የምታስብ ሴት ካየው በጣም ነው የማዝነው። አንቺ አልዳንሽም፣ ነፃ አልወጣሽም። ነፃ ወጥቼበታለሁ ያልሽው ኢየሱስን ሰድበሽዋል ዛሬ። አድኖኛል ያልሽውን ኢየሱስ ሰድበሽዋል ዛሬ። ምን ብለሽ? ጋጠ ወጥ ብለሽዋል። ኢየሱስን ነው ጋጠ ወጥ ያልሽው፣ እኛን አይደለም። ወይ ያለ አባት ያደጉ ልጆችን አይደለም። ሲከፈት ጭንቅላት ይታያል። ቢያንስ ግራና ቀኝ እያሰባችሁ እንደዚህ ብቻ አትሁኑ፣ እንደዚህ ብቻ አትሁኑ። ጋጠ ወጥነታቸውን ዲፌንድ ማድረግ የፈለጉ ሰዎች በዚች ልጅ ላይ ብዙ ሲበሳጩ አየሁ። ልጅቱ ሲጀመር 100% ብላ አልደመደመችም። ኤክሴፕሽናሊ የተሳካላቸው እናቶችም ሊኖሩ እንደሚችሉ ተናግራለች። ስለዚህ ጨዋንን ብለው የሚያስቡ ከሆኑ እነዚህ ሰዎች መበሳጨት አልነበረባቸውም ማለት ነው።
ስለዚህ መበሳጨታቸው የልጅቱን አነጋገር ያረጋግጣል ወይም ጋጠወጦች ናቸው ማለት አይሆንም።